እኛን የሚያሳድገን እሱ ነው። አባታችን ከሞተ በኋላ የሚፈልገውን ነገር ገልጾ እንዲያስረዳ ስለማያወራ ይከፋዋል። ተጣጣሪ ነበርኩ፣ ጎበዝ ነበርኩ። እሱ ነበር ምረዳ፣ እሱ ነበር ተጣጣሪ። አይዞህ የሚል ነበር እሱ። ተሲሆነ ምን ይዋጣኝ? አይዞሽ አታልቅስ አይዞሽ። እኔ ተጨንቄያለሁ፣ እኔ ተቸግሬያለሁ። ሁሉ አሁን ልጄን አድኑልኝ፣ ሁሉ ይቅርብኝና የምንችለውን ሳይሆን የሚገባውን ብናደርግ፣ መልካም ብንሰራ፣ በበጎ ብንውል መልካምነት መልሶ ይከፍለናል። ጀንበር በጠለቀች ቁጥር ለአንዳንዶች ማመስገኛ ነው፣ ለአንዳንዶች ደግሞ ነገ ምን ይሆን፣ ነገ ምን በላ ይሆን፣ ነገ ምን ይፈጠር ይሆን የሚል ጭንቀት መጀመሪያ ነው የሚሆነው። ታዲያ የኢትዮጵያ ምርጥ የሆነው አባይ ቴሌቪዥን ይህንን ጭንቀታቸውን ለመጋራት እንግዲህ ተመልካቾቻችን የተወሰኑ ባለታሪኮችን ወደ እናንተ ይዘን እንመጣ ነው። ይህንን የምናደርገው ከእናንተ ከተመልካቾቻችን ጋራ አብረን በጋራ በመሆን ነው። ሰብአዊነትን የምናጎለበትበት እናንተ ተመልካቾቻችን እንዲሁም ደግሞ ጣቢያችን አብረን በጋራ በመሆን ሰዎችን ካሉበት ጭንቀት ካሉበት ህመም በተሻለን አቅም ደግሞ ነሳ ከፍ የምናደርግበት ፕሮግራማችን ነው ተጀምሯል። ዛሬ መጀመሪያችንን የምናደርገው አንድ እጅግ ከተወደዱ እጅግ ከሚያሳዝኑ እናት ቤት ነው። አብረን እንሄዳለን። ፈጣሪ ይከተለን። እሺ ተመልካቾቻችን እንግዲህ አሁን የምንገኘው ልደታ አካባቢ ነው። ወይዘሮ ዙፋን ገብረ ኢየሱስ ዛሬ ባለታሪካችን የሚሆኑት ትልቅ እናት ናቸው። እኚህ እናት እንግዲህ የህይወትን ፈተና ለመጋፈጥ ከፍተኛ ጥረት እያደረጉ ያሉ እናት ናቸው። ግን ደግሞ የህይወት ፈተና አልበቃ ብሏቸው ልጃቸው ካሳሁን ጌታሁን በከፍተኛ ህመም ምክንያት ተኝቶ ነው የሚገኘው። የልጃቸውን ህመም ለማስታመም የህይወትን ፈተና ደግሞ ለመጋፈጥ እንግዲህ እያደረጉ ያለው ጥረት ምን እንደሚመስል ዛሬ በቤታቸው ተገኝተን ልንሰማቸው ነው። ስለ ልጅ ሲነሳ ብዙዎቻችን የልጅን ስሜት እናውቀዋለን። ጧሪያቸው ነው፣ አስተዳዳሪያቸው ነው። እሱ ነው በህይወት ውስጥ የሚያግዛቸው አንዳለኝ የሚሉት ልጃቸው። እሱም ደግሞ ታሞባቸው የህይወት ፈተና ሳይበቃ እሱን የማሳከም እሱን ጤናውን የመመለስ ኃላፊነት የእኚህ እናት ሆኗልና የእኚህ እናት የህይወት ጉዞ የህይወት ታሪክ ምን እንደሚመስል ደርሰናል። ቤታቸው አብረን ገብተን የምንመለከት ነው የሚሆነው። እኛ ስንገባ የእውነት አምላክ ፈጣሪ በረከት ቤታቸው ተከትሎን ይግባ። አሜን። ተመልካቾቻችን እንግዲህ ማረፊያችንን እዚህ አድርገናል። እንደምትመለከቱት የወይዘሮ ዙፋን ቤት ተገኝቻለሁ። ውስጥ እንገባለን። እንግዲህ አብረን በሩቅ ሆኖ ነው የጠበቀን። እንግዲህ ያው እንደምንመጣ ያውቃሉ። ሰላም ለዚህ ቤት ወይዘሮ ዙፋን ደህና ዋላችሁ? እንደምን ዋሉ? ሰላም ኖት? እናቴ ሰላም ኖት? ሁሉ ሰላም? ደህና ኖት? ሰላም ኖት ወይ? ተመስገን፣ እግዚአብሔር ይመስገን። ተመስገን። አሜን አሜን። ደህና ነን። እሺ እናቴ፣ እንዴት ኖት? ደህና ነን። ሰላም ኖት? ተመስገን። ክብር ለእሱ። አሜን አሜን። ክብር ለእሱ ይሁን። አሜን። እንግዲህ ተመልካቾቻችን ወይዘሮ ዙፋን ቤት ተገኝተናል። ያው ከልጃቸው ጋር አብረው ነው ያሉት። ልጆት ሰላም ስለው አዎ ብቻ ነው የሚለኝ። ወይዘሮ ዙፋን እስኪ እንዴት ነው አሁን ላይ መናገር አይችልም ወይ? መናገር አይችልም። መጀመሪያም ይኸው
ሐሙስ ስራ ብሎ ዓርብ እዚህ ላይ ወድቆ ነው የተሰብረ ነው የገባ። ወጣቱ አፍሶ ጥቁር አንበሳ ወሰዱት። አይናገር እግሩን እጁን ከዚህ ነው አፋፍሶ ወስዶ። ይሄ ተሰብሮ ማለት ምን ሆኖ ነው? እዚህ ብቻው ነው ማድሮ የነበረ መኝታው ነው መኝታ ክፍሉ ነው ይሄ። እቺን የራሱ ናት። እዚህ ነው ማድሮ ስራ ነው የሚሄድ የነበረው። እሺ አሁን ጠዋት አይወጣም። በዛች ሰባራ አለ ይሄ መስታወቱ በዛ ስናየው እዚህ ላይ ተዘሯል። ጓደኞቹ ሰብሮ በዚህ ዘሎ ነው ያፈሱና ጥቁር አንበሳ በተኛበት ማለት ነው። በተኛበት ማታ ይሄ እንዳለ በተኛበት ነው። ምንም እንትን የኔ አባት አታልቅስ። ቆይ አሁን እንደዛ አድርጎ አፍሰን ወሰድ ነው። ጥቁር አንበሳ ተኝቶ ነበረ። ከጥቁር አንበሳ ምንም ውጤት ስናጣ ነርብ ነው ምናምን ስሉ እንግዲህ ንቤት ነው ሰደው እንጂ ብዬ ንቤት አገባው። ጓደኞቹ አለ አሁን መጠቀሚያ ዛላ አለ መጻዳዳ ሰሩልኝ። ሆስፒታል አስገቡት። ከዛ ሆስፒታል ምን አሏችሁ? ሆስፒታል ምንድነው ተባለ? ይሄ ደም ጓጉሎ ነው ጭንቅላቱ ትንሽ ደም ፈሶ ነው አሉ። ግን አይንችልም ስሉ አምጥቼ እንደገና ደግሞ ሌላው ስትመረመር ነርቭ ነው ተባለ። ከኒን እየሰጡ ያ ከኒን ምንም በቂ ሕክምና አላገኘም ማለት ይቻላል። ያ ከኒን ስሰጠው መበላም ያስፈልገዋል። እኔ ደካማ ነኝ፣ ምንም የለኝም። እሱም ከስራ ቀረ። ሰርቶ የምበላ ልጅ ነው በረ ከኒን ስወጥ ማን ይብላ? ይበላው የለም፣ ይበላው የለም። ከኒን ነው ያ ጉድለት አለው፣ የምግብ ጉድለት አለው። ሕክምና በቂ የለም። እኔ እናት እኔ ወጣት ልደታ ወጣት እናመሰግናቸዋለሁ። ጓደኞቹ አፉ እጁ ምንም ቀኝ እጅ ነው ያበላው ነበረ። አሁን በዚህ ግራ እጁ ይበላል። አሁን ያግዘኛል በዚህ ግራ እጁ። እርሶ ነበሩ መጀመሪያ የሚያበሉት? ማንሳት መንቀሳቀስ ምን እንደሆን ካታስታውሰው ምንም የምታውቀው ነገር የለም? ምንም በቃ በተኛህበት ነው ራስህን እዚህ ወድቀ ያገኘው? ምንም በቃ የምታስታውሰው ነገር የለም? አሁን ላይ አሁን የጎተተው ይጎተው ይሄኛው ይንቀሳቀሳል፣ ይሄኛው ሰላም ነው። ይሄ በዚህ በኩል ነው እንደዚህ ሙሉ ሰውነት መንቀሳቀስ ያቃተ። እሱ ነበር የሚያግዞት የነበረው በፊት? እሱ ነበር ማክሰኝ እኔን እናቴን እኔን እኔ አቅም የለኝም። አሁን ሁሉ ያውቃል። ተጣጣሪ ነበርኩ። አሁን ላስቲክ እንደዚህ ያለ የውሃ መጠጫም ካርቶን እንደዚህ ያለ እየለቀምኩ ነው እማጎርሰው። ድመን ወጣት ክፉ አይንካቸው። ልደታ ወጣት ጓደኞቹ ደግሞ ሳላመሰግናቸው አላልፍም፣ ይረዱኛል። አዎ ምን አደርጋለሁ? እግዚአብሔር ይስጣቸው። እግዚአብሔር ይመስገን። ፈጣሪ ያለ አይዞ የወተተ በዛ ብዱላ ይሄድልኛል። የተመሰገነ እና እንዳይነግድ ብምነኝ ነግድ እጄ ያጥረኛል። ይሄንን እንደዚህ ያለ ላስቲክና ካርቶን አድርጌ ነው ለቅሜም። ጉሊት ነበር የሚሰሩት አይደል? ጉሊት ነበርኩ ምሰራ። ባለቤቴን ከሞተ ጀምሮ ከደርግ ጀምሮ እዛ ነበርኩ። ከዛ ባለቤቶት ከሞተ በኋላ ከባለቤቶት ጋር ነበር እዚህ ቤት የገቡት የሚኖሩ የነበር? በኃይለ ሥላሴ ነው እዚህ የነበር። እሱ መጀመሪያ በኃይለ ሥላሴ ተካራየ በእና ላይ ቢደርግ ነው የወረሰው። እኔ በሰባ ነው የዚህ ቤት የገባው። እነዚህ ልጆች የወለድኩትም በሰባ ነው። እዚህ ነው ያሳደግኳቸው። እዚህ ነው ያረጀው። ሁለት ፀጉር ያወጣው። ባለቤቶት ካለፈ ብቻዎትን ስንት ዓመት ሆኖት ልጆችን እያሳደጉ? 22 ዓመት። 22 ዓመት ብቻዎትን ያሳደጉት ልጆቹን? 5 ልጅ ማለት ነው? 5 ልጅ
የጉሊት ስራዎትን አሁን ለምን አቆሙ ማለት? አሁን አቃተኝም አጣሁም። አሁን አንዱ እዛ ላይ ሳዩኝ አንድ ባለሀብት እግዚአብሔር ይስጠው ብሎ ይግባኝ ያላቀው ኮንትሮል ይዞ መጥቶ ቁጭ ሳርግልኝ ግድግዳዬ ላይ አምጥቼ ቁጭ አረኳት። አሁን ሳህን ያድንሽ ትቼ ሳህን መዘፍዘፊያ አሁን ምታይ ትችያለሽ አመጣሁና ምንም አይሸጥም። ወደዚህ ስለሆነ የት እንሂድ? እሱን ያስታምማለሁ። የት ሄጄ እንሽጠው? ኮንቲነሩን የሰጡትን ባለሀብቱ አስቀመጥኩት። ሳህንን ምናምን መዘፍዘፊያ እንጀምር ነበረ። ልጁ ታመመብኝ። ይሄ ቁጭ ብሏል። ማንም ያውቃል። ያው ምን አድርጎ በምን እንሽጠው? የት ሄጄ እንሽጠው? እሱን አስታምም አነስ የት ሄጄ መሸጫ ደግሞ ከለከለ። መንግስት ብታይ የት እንሽጥ? ማንም ያውቃል እንጂ ነው። በምንድን ነው የሚተዳደሩት? ስራውንም ካቆሙ ቤት ብቻውትን ከሆኑ እሱም ታመመብኝ። አልኩሽ እኮ እድሜን ጓደኞቹ ባልንጀሮቹ አብረ አደጎቹ እዚህ ተወለዱ። እሱ እንኩማ አይዞህ ይላሉ። ላስቲክ ይለቅማሉ፣ ካርቶንም ይለቅማሉ። ገበያም ብስላለኝ መጥቼ ደግሞ አበስላለሁ። በእንደዚህ ነው ሽያጥ ምኖር ያለው። ማንም ያውቃል። 06 ማንም ያውቀኛል ማለት ነው። ተጣጣሪ ነበርኩ፣ ጎበዝ ነበርኩ። አሁን ደከመኝ። ወዲያ ብዬ አልችልም፣ አረጃው። በዚህ ላይ እኔ ወጣን ልደታ ወጣትን ማመሰግነው አያልፉኝም። ስለማያልፉኝ እድሜን እነሱ አመሰግናለሁ። ክፉ ያርቀላቸው። እድሜን እነሱ አይዞ ማዘር ካርቶን በአቅማ እንኳን ለቅሞ ይሰጡኛል። እንኩ ብሎ ይሰጡኛል። በመዳበሪያ መርቶ ሄጄ ሽጥት ያርቀላል። እድሜን እነሱ ከኪስ ባይኖራቸው ግራ ገባኝ። ማርጓ አጥቼ ነው ልጄ። ምን አድርግ? ዘመድ የለኝም። ምን አድርግ? ዘመድ የለኝም። ምረዳ እሱ ነበር ምረዳ። እሱ ነበር ተጣጣሪ። አባቱ ከሞተ በኋላ ቆሎ ሸጦ ነበር ምረዳኝ። እንደገና ግለሰቡ የቀን ስራ ልሳና ባለሙያ ነበር። ማንም ያውቀዋል። እዛ ነበር አይዞህ የሚል ነበር። እሱ እንደዚህ ሆነ። ምን ይዋጣኝ? ነራሴ ዛሬ መጦሪያዬ ነበረ። ዛሬ ልጅ ይጣላል። አብልቼው ሳይሆን ያገኘኋት ሽሮ በልቶ ሳይሆን ቡናን አፍልቼ ላስቲጋም ሸጬ ምን ሸጬ ማለት አይቻልም ማማ ይላሉ። እኔ እድሜ አዲስ አበባ ሰው ጻድቃን ነው። እኔ አመሰግናቸዋለሁ። እንዴት ነው አሁን ሕክምናው ያለበት ሁኔታ? እሱ ምን ይመስላል? ሕክምና በቂ የለም። አሁን ይድንልኝ ነበር ብዬ አስባለሁ። ለምን ብትይ የነርቭ ብሎ ከኒን ብቻ ነው 3 ወር ማሸክሞ ከኒን። ያ ከኒን ደግሞ ስውጥ ምግብ ያስፈልገዋል። አንድ የግል ሄዶ ማሳክምልኝ ሰው ባገኝ ማገኝ በራስ ሐኪሜው ነበር እንባላል። እኔ በምን ማሳከም አልቻሉ። በምን ይኸው እቺ ከኒን 3 ወር ይሰጡታል። ይኸው ልጅ እዚህ ላይ እንደዚህ ነው። ይሄ ውጦ ይሄ በልቶስ ምን ይዋጣ? ምን ይብላ? በቃ ይሄ ኪኒን ነው እየተሰጠው ያለው። ይሄን ብቻ ነው። በቂ ሕክምና አላገኝም። ስለዚህ እንደ ግለሰው እንኳን ማሳክምልኝ ባገኝ ትህትና እለምናለሁ። አይዞት እናቴ። እንግዲህ ፈጣሪ የሚያመጣው ነገር አይታወቅም። ፈጣሪ አለ። እርሱ ያመኑት ያመነው ያው ከመኝታው ጋር አስቀምጡ። እንግዲህ የምትማጸናት እመቤቴ ድንግል ማርያም እሷ አለች። እሷ የምታመጣው ነገር አይታወቅም። ፈተና ሲመጣ ደግሞ አብሮ የሚመጣ ነገር አይታወቅም። እግዚአብሔር አለ እና እግዚአብሔር ጋር መታመን ነው። ልክ ነሽ። እኔ ልጅ
ልክ ነው። እግዚአብሔር ኃይል ነው። እንዳውን ከዚች የወረደልኝ እዚች ወርዶ አጉዝኝ ብዬ እዛ ላይ ሳለቅስ ሳይን መጥቶ አስጠቁም አጻዳድቶልኝ ነበር። ያው በራሱ መጽዳዳት ተነስቶ አይችልም። አሁን እዛች አበጁለታል ልጆች ያለ አሁን ያቃተው መናገርና እችን እጁ ምንም የለም። መተኛት ነው ቀኑን ሙሉ መስራት። ምንም የለም። በምን ይስራ በምን ይናገር? ምን ራበኝ ይላል። እኔ አቅርቤ ነው እችን ካለችን ቅርብ በማርግለት እዚህ እንጂ ራበኛ ያውቅ ምን ይበል ስጡኛ በምን ይናገር? አቃተኝ። አሁን አይሰማልኩት የጆሮዬን ብቁር ይላል ካለ ምንድነው ዋአና ቅርብ አድርጌ እቺ መግባን ካለች እዛ ቅርብ ካላረኩ መስተከር ሩበኛ ላምጪ አይ በቃ ይሄ ነው ብቻ ስለሚለኝ እኔ ድንቁር ይላለሁ ደግሞ እና እችን አፉ ብፈታልኝ እጅ ብቻ በሆን ዝፋኔ ይሄንን ጠብልኝ ዝማኔ ራበኝ ቢለኝ ይሰማ ነበር። ጩኸት ብቻ ነው ስለሚለኝ በቃ እኔም ራሴ በቃ ምን አመጣብኝ ብዬ ይሄንን ነው እንጂ ምን አደርክ? እኔ እናትሽን በሰባ ዓመት ችግር ያለው እና ምን አድርግ ልጄ እኔ ተጨንቄያለሁ። እኔ ተቸግራለሁ። እዚህ ላይ ችግር አለብኝ። በዚህ ላይ እነሱ አይሰማ ስጩህ ብቻ ነው ሩቦት ይሆን ይላሉ ሰዎቹ። እንጀራማ ሰጥቼዋለሁ እላቸዋለሁ። ሰው ስጩህ ስሰሙ ብቻ ነው ብሎ ሌላ ምንም የለም። ይሄ አለ ዱብዳ ወረደብኝ። ሰራተኛ አመት ከ8 ወር ጎበዝ ተጣጣሪ ሰራተኛ የነበረ ማንም ያውቀዋል። አዎ ማንም ያውቀዋል። ዛሬ እጄ ላይ ወድቆ ምን አደርጋለሁ? እኔ አቅም የለኝ፣ ጉልበት የለኝ። ምን አደርጋለሁ? ልጆቼ እኔ ሕክምና ነው የምፈልገው። በቂ ሕክምና አያገኘም ልጄ። ጠበሰው ከምን ጠበሰው በምን አፉ ይከፈት። አይዞት ማዘር አይዞት። እንግዲህ እግዚአብሔር የሚያመጣው አይታወቅም። 22 ዓመት ሙሉ ልጆቿን ሙሉ ሰብስባ በብቸኝነት ያሳደገች እናት መልሶ እንዲህ መሆን አይገባም። ህመሙን የሚያውቅ ያውቀዋል። አንድ ልጅ እንኳን ብቻ ማሳደግ ከባድ ነው። ሊያውም ጥሩ ገቢ ኖሩ እንኳን እኔ መጦሪያዬ ነበረ። አይዞህ ይል ነበረ ነው አሁን ይሄ ያለንበት ቤት የቀበሌ ቤት ነው። ቅድም ስንገባ ዝናብ ሲያንጠባጥብ እንግዲህ ዝናብም ሊመጣ ነው ቤቱም ያፈሳል እያሉ ነበር። ይሄ የሚያፈሳው ያፈሳል። የኔም ጓዳ ያፈሳል። ውስጥ ያለ መኝታ ላይ ያፈሳል። ያው እሱ ሰሃን እንደዚህ ደቀኛ ነው። ይሄንንም እሱ እዚህ ላይ ሰሃን ደቀኛ ነው። ክረምት ያስቸግራል። በጋ እንደገና ይሁን ፈራርሷል። እንደዚህ ይፈሳል። ክረምት ያስቸግረናል። ላስቲክ ልብስ አድርገን ነው። አሁን እሱም እንደሆነ ሆኖ እምበላ እሱ አልጋ ያዘ እምበላ አጣ። ይሄ ክረምት ስስ ሰርቶ ስመጣስ ነሱ ሽፍን አድርጎ ይሄ ላስቲክ ሸፍነው ያንን ሳህን ደቅ ነው ይሄድ ነበር። ዛሬ ደግሞ የሳህንን መሸፈን ሳይሆን እሱት የነሆት ተቸገርን የሚሄድ ሴቶቹ ደግሞ ይሄው ኖሮ ብሎ መሩ። ልጆች ወለዱ። የሁለቱ ልጆች እዛ ገብታለች። አንዷ የሞት ባላመቱባት እዛ ተከራይታ ትኖራለች። የትግባ እዚህ ያለችው ከሁለት ልጆቿ ጋር ነው አብረው ከእርሱ ጋር የሚኖሩት። እሷ አሁን ሁለቱ ልጆች ላይ እዚህ ገባች። አንዷ ደግሞ የትግባ ባለቤት አማቶ የእሷን ሁለት ልጆች ልጆችን እሱን ሌሎች ልጆች አንድ ላይ እንዴት ነው ታዲያ? በምንድን ነው እንዴት እየኖሩ ነው ማለት ነው? አሁን እሷ
የማነሱ ምትሰራለች የጽዳት ልጁ ተሸክማ ማዘር በሰው ለሰው ፕሮግራማችን ያው በተወሰነ ታሪኮትን ሰምተናል። ተመልካቾች ያው ከባድ ነው ያላጋዥ ማሳደግ በራሱ በቂ ነው። ከዛ ላይ ደግሞ ከብደን ድህነቴ እንኳን አምሬው አላውቅም። አሁን አመት ከ8 ወር ግን አመረርኩት። ለምን በሽታ ጨመረብኝ። በሽታ ስለጨመረብኝ ሳለቅስ ውላለሁ። እሱ ሳለቅስ ውላል። እንዳላየኝ ብዬ ዛላይ ዞር ብዬ አልቅሼ ዝም ይላል። አሁን ከበደኝ እንጂ እኔ ተጣጣሪ ዘት ነበር። ከበደኝም ደሃ ሆኛለሁ አይም ተመስገን። ጤናዬን የሰጠኝ ተመስገን። ልጆቼን ጤና የሰጠው ተመስገን። ቆይ እንጨምርልሻልና ልጄን ተጣጣሪ ልጄን ዱብ አደረገብኝ። ምን አድርገው እኔ ተሸግሬ ነው የኔ ልጅ እኔ ተሸግሬ ነው። እኔ ምን አድርግ ዘመድ የለኝ ምረዳ መንበት ሁሉ አሁን ልጄን አድኑልኝ፣ ሁሉ ይቅርብኝና ልጄን አድኑልኝ። ሕክምና የግል ሕክምና ነው አላገኘም፣ በቂ አላገኘም። የድሃ ገድሃ ሆኖ እያየሁት ነው። በቃ ዝም የማየው እንደው የኢትዮጵያ ሕዝብ ልጄን እንዲያሳክምልኝ ነው በትህትና የምለምነው። ሌላ ምንም እንደው ኖረኝ እኖራለሁ። ድሮ ቢሆን 22 ዓመት ኖራለሁ። በሽታ ተጨምሮብኝ ነው። ከሰው አንተ የምትለው ነገር አለ? ምን ትላለህ እስቲ? ምን ነው በማን ይናገር? በማን ይናገር? ልጄ የኔ ልጅ በማን ይናገር? አፉ በናገርልኝ እኔ ድህነትም አላፍርበትም፣ እኮራበታለሁ ድህነቴ። እኔ ተመስገን ዛሬ እኩዮቼ ቤተክርስቲያን እየዋሉ እኔ መስሎ አይሰማኝም ነበር፣ አይሰማኝም። አሁን ግን ኖሬ ነው የጠላሁ። እኩዮቼን ቤተክርስቲያን ነው ሙሉ። እኔ ግን ስንጓዳጎድ ነበር የሚሉ መስሎ አያፍርበትም ነበር ድህነቴ። ዛሬ ግን ልዬ ነው ይመጣብኝ። ይኸው አፉ ብፈታልኝ ልጄ እኔ ድህነት አላፍርበትም። ድህነቴ ወርቄ ነው። ያደብቀኝም ፈጣሪ ለሁሉ ጊዜ ያለው ኃጢአቴ ነው። ኃጢአቴ ባይሆን ኖሮ ልጄን ተጣጣሪ ልጄን አፉን አልይዘውም ነበር። እግሩ እኮ ብታመም አይቆጨኝም፣ እጁ ብታመም አይቆጨኝም። እኔ አፉ እንደዚህ መሆኑ እኔ በጣም አዝናለሁ፣ በጣም አዝናለሁ። እኔ ኃጢአቴ በዛ። ኧረ እንደዛ ይበሉ። ፈጣሪ ምክንያት አለው ለሁሉ ነገር። ምን ሊያመጣ እንደሆነ አይታወቅም። ምን ኃጢአት ሰርቼ ነው በአፉ ያዘው ልጄ? ምን በድዬ ነው? ከሰው የተለየ መንሰርቼ ተጣጥሬ ነው እንጂ ምሰራ ምን ሰርቼ ነው እያልኩ አምላኬ እያማረርኩ። አይዞት እናታ ያማሩ። አይዞት። ተመልካቾቻችን ይህንን ይመስላል፣ የሰማችሁትን ይመስላል የዚህ ቤት ታሪክ። እኛም ወደ እናንተ አድርሰናል። ፈጣሪ እንግዲህ ምክንያት አለው ብዬ አስባለሁ። ሁሌም ሳስብ ተጋግዞ ልጅን ማሳደግ አንድ ነገር ነው። ልጅን ግን ብቻ ጥሮ ብዙ ፈተና አይቶ ካሳደጉ በኋላ ፈጣሪ ማመስገኛ ጊዜ ደረሰ ሲሉ በልጅ መፈተን ከባድ ነው። እንጃ ይሄ ነው። እናታችን ደግሞ ይሄንን ችግር በብዙ ደረጃ እየተጋፈጡ ነው የሚገኙት። አንድ ልጃቸው ቢታመምባቸውም ሌሎች ልጆቻቸውም ስራ አጥተው አቅም አጥተው ብዙ ፈተና እያዩ ነው ያሉትና እኚህን እናታችንን እንደ እናት ማስደሰት ማሳረፍ የሁላችንም ኃላፊነት ነው ብዬ አስባለሁ። ማዘር እንግዲህ ማለት መጨረሻ የሚፈልጉት ነገር ምንድን ነው? አሁን ከእርሶ ህይወት ህዝቡ ቢያውቀው ቢሰማው ቢያግዘን ብንደገፍ የሚሉት ነገር ምንድን ነው? አንደኛ ነገር ልጄን ባሳክሙልኝ። አንድ ነገር ህክምናውን እፈልገዋለሁ። የእሱን ህክምና ታዳጊ ሯጭ ልጄ ነው። እኔ እንኳን ከእንግዲህ ወዲህ ምን እጨምራለሁ? ተጧሪ ነበርኩ። የሞት ነው እንጂ የምመኘው ከእንግዲህ ወዲህ ምን። ይሄ ልጄ ግን
ብዙ ዓላማ የነበረው ልጅ እንደዚህ መሆኑ ልጄ በሳኩምልኝ ይላሉ። ልጄን በሳኩምልኝ እንጂ እኔማ ከእንግዲህ ወዲህ ምንስ ይጨምራል? ምን እመኛለሁ ከእንግዲህ ወዲህ? በመጦሪያዬን እንዲህ እንቅፋት ሳገኘኝ ልጄን ደስታውን በአዩ ተደስቼ ብሞት ነው ተስፋዬ። እኔ እኮ ስሞት እማዬ ብለኝ የመጀመሪያ ልጄ ነበረ። ግን በምኑ ያለቅስልኛል? እንኳን እንባ ካየሆነ መሰከር አንደበቱ እንኳን ስንት ችግር ያየሁለት ልጄ እንዲህ ነሽ እማዬ አይዞሽ እንኳን አይለኝም። ሞቼ አችን አንደበቱ ብከፈትልኝ እኔ ምንም እግዚአብሔር ይሄ ነው ሞኘቴ። አንደበቱ እማዬ ለፍተሻል እኮ አለን ደርሰንልሻል እኮ ማለት እኮ አለ ስሞት እንደዚህ እኮ ይባላል። እሱ ግን ማለት ምን ያገኛለሁ? እኔ በጣም ተጎድቻለሁ። ወይቼ እንኳን የማያለቅስልኝ ልጅ ነው የምጦረ ያለው መስታመም ያለው ይሄ ልጄ። እኔ ልጄን አንደበቱ ብቻ ነው ፈልጎ አንደበቱ ብቻ ልጆቼ አንደበቱ ብቻ በከፈትልኝ ባሳኩምልኝ የኢትዮጵያ ሕዝብ አንደበቱን ለምናለሁ። ልጄ እንዳሳኩምልኝ ነው የምፈልገው። ሌላ ምን ይፈልጋለሁ? እንደው አፉ ከፍቶ እንኳን እንዳለቅስልኝ መሞት እንኳን ብዬ ነው። አፉ ተያዘብኝ ኃጢአቴ። ወይ ልጄን ተደስቼ አፉ ተፈታልኝ። ልጄ እንጀራ ጠማኝ እኮ ውሃ ስጭኝ እኮ እማዬ፣ እንጀራ ስጭኝ እኮ እማዬ ካለኝ ፈልጎ ነገር የለኝ። ችግረኝ ነው ችግረኝ ማንም ያውቃል። እንጀራ ብቸግረኝ የልጄ አንደበት እንደሳኩምልኝ ነው እንጂ ችግረኝ ስንት ተወርቶ ያልቃል አያልቅም። በረሃብ ነው የሞት። አንደበት ደግሞ ተጨምሮብናል። አንደበት መዝጋት ማለት ሁለት ኃጢአት ነው። ኃጢአት ይበሳ ኃጢአት ይበዛ። እንደዛ ይበሉ ማለት ኢትዮጵያ ጸልዩልኝና አሳኩምልኝ ነው የምለው። ሌላ ምን ይላለሁ? ጸልዩልኝ። እኔ ኃጢአተኛ ስለሆንኩ ነው። ጸልዩልኝ። ልጄ አንደበቱ ይከፈትልኝ። እንደኔ ሳይሆን እሱ በልጅነቱ እንደዚህ መሆን በእኔ አምር ነበር። ግን የፈጣሪ እሱ አይዞት፣ እሱም ደህና ይሆናል። ፈጣሪ እርሶንም እሱንም ደህና ያደርጋል። አይዞት ያገኛል። እግዚአብሔር አለ። አዎ ያገኛል። እሱ ነው የሆነ ቤት ነው ተኝቶ ሙሉ ከኔን በወራ በ3 ወራ ይሄዳል። ወረቀት አለች እሷን ያሸክሙታል። ተኝቶ ይውላል። መላወሱ እግዚአብሔር ይመስገን። ግን ምበላ የለ ሕክምና ያገኝ በቂ ሕክምና የለ ያገኛል። ማዘር አይዞሽ ያገኛል። አይዞሽ። እዚህ ያለችው ልጆትም አለች አይደለ? አንድ ከእርሶ ጋር እዚህ የምትኖር ልጅ አለች። ቅድም ያነሱልኝ ከነ ልጆቿ እዚህ ገብታለች ያሉ። እሷማ በራሷ 2 ልጆች እዛ ተከራይታ። እሷስ ባለቤቷ የለም አብሯት? ባለቤቷ አብሮ አይኖርም። ግን ጠራትስ እንችላለን? አሁን ትንሽ ባናግራት። እሷን ደግሞ ቤት አለች እንግዲህ አለች። ማን ነው ስሟ? ዘነበች። እሺ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ከማዘር ጋር ከወንድምሽ ጋር ቆይታ የተወሰነ እያደረግኩኝ ነበረ። ማዘር ስላንቺም እየነገረችኝ ነበረ። እንዴት ነው? እስኪ አንቺም ከአንቺ አንደበት እንስማው ስላለው ነገር ቤት ውስጥ ስለ ህይወታችሁ። አሁን ላይ አንቺስ ያለሽበት ሁኔታ ምንድን ነው? እሺ እኔ ከዚህ ቀደም ውጪ ነበር የምኖረው። ተከራይቼ ምናምን ነበር የምኖረው። ከገቤን ውጪ ማለት ከዚህ ቤት ውጪ? አዎ ተከራይቼ ነበር የምኖረው። ልጆቼን ይዤ አጋጣሚ አቅም ሲያንሰኝ ወደ እናቴ ዞሬ ተመለስኩ።
እሷ ደግሞ ያው ወንድሜም እንዲሆኑባታል አጋጣሚ ሆነው እሷ አሁን መስከረም ሲመጣ 2 አመቱ ነው። ሮጦ አዳሪ ነበር። ብቻዋን ነው የምታስተዳድረው። ያው ጉሊ ሸጣ ምናምን ያሳደገችን አጋጣሚ እኔም ተጨመርኩባት መጥቼ እኔ ለወንድሜ ምንም ማድረግ ስለማልችል ይሰማኛል። በእርግጥ ያው ማድረግ የምችለው ልብሱ ማጠብ ብቻ ነው። ሌላ ምንም የምችለው ነገር የለም። ምክንያቱም እኔም 2 ልጆች አሉኝ። የቤት ኪራይ ስለከበደኝ ነው ዞሬ ወደ ወለደችኝ እናቴ ተመለስኩት። ሌላ መግቢያ ስለሌለ ወደ እሷ ዞሬ መጣ። እሱም ሮጦ አዳሪ የሚረዳት እሱ ነበር። አጋጣሚ ደከመኝ እንኳን አይደለም። እኛን የሚያሳድገን እሱ ነው። አባታችን ከሞተ በኋላ ግን በቃ ስትሮክ መጥተው ስለማያወራ ይከፋዋል። እኔ ደግሞ እንዳለ ወደ ቤት እገባለሁ። እውነት ስለማያስረዳን ምን ብለን መጠየቅ እሱ ይከፋዋል። እንደዛ ብለሽ ስጠይቅ በጣም ነው የሚከፋው። ነው ለምን እናውቀዋለን። ለሊት ወጥቶ ለኛ ዳቦ ለሷ እንጀራ ምናምን ይዞ ነው የሚመጣው የነበረው። በቃ ይፈጸማል። እንኳንም እስትንፋሱ ኖረች። በነገራችን ላይ ሞትም አለ ነበረ። በዛችሁ መቅረትም ነበር። እዚህ ወድቆን ያገኘነው አጋጣሚ እኛ ተኝቷል ብለን ነበር። እቺ ቀዳዳ ናት በሩ እና አጋጣሚ ነው ክፍት ሳደርግ እዚህ ጋር ተዘረረ ያዩት። በዚህች ጋር የገባነው ሰብረን ማለት ነው። የዛ ሰዓት ራሱን አያውቅም። ጥቁር አንበሳ ወሰድ ነው በቃ። አንደበቱ ተይዟል። በሸክም ነበር የሚወጣው የሚገባው ምን የሚለው። አሁን ትንሽ ይጎተታል። እንደምንም እየተጎተተ ይሄዳል። ያው ይሰማዋል። ሰርቶ ስለማይገባ ሰውም አይዞን ሲለውም ያለቅሳል። እንደሚታወቀው ይህን ፕሮግራም አባይ ቲቪ ላይ ለሚመለከቱን ተመልካቾቻችን እናቀርባለንና ፈጣሪ ያው በሰው ተመስሎ ነው የሚመጣው። ብዙ ደጋግ ኢትዮጵያውያን ደግሞ አሉ። ሰው ለሰው ነው ፕሮግራማችን፣ ሰው ለሰው መድኃኒቱ ነውና እነዛ ሰዎች ወደ እናንተ ህይወት ወደ እናንተ ቤት ቢመጡ አንቺ የመስራት አቅሙ እነሱን የማገዝ እነሱን የመጦር ይሄ ባደርግ ብለሽ የምትዩ ነገር አለ? እኔ የትኛውንም ስራ ካገኘው ጉልበትን የሚጠይቅ ያው በትምህርት የሚለው ርዕስ ስለሌለኝ እንጂ በጉልበት የሚሆን ስራ ሁሉ የትኛውንም ስራ እሰራለሁ። ያው እንግዲህ እኛም ወደ ማብቂያው ደርሰናል። ስለ ካሳሁንስ የምትይን ነገር? እሱ ወንድምም አባትም ነበር። በነገራችን ላይ ጎበዝ ሰራተኛም ነበር። ማንም አካባቢን ብትጠይቂ ለጉልበት ማይሳሳልች ነው። ዛሬ ጉልበቱ እንዲልያዝ ማለት ነው ለማንም በጉልበት ወደ ኋላ ማይልች ነበር። ግን ያው በሽታ መጥፎ ነው። ዛሬ እንደዚህ ሆኗል። እግዚአብሔር ይማረልኝ ነው የምለው። ከምንም በላይ ደህና ሆኖ አንደበቱ ተፈቶልኝ የሚፈልገውን ጠይቆኝ ይሄን አድርጊልኝ። አሁን አዎ የሆነ በመልክት እንደዚህ ነው ብለን ከተረዳኑ ነው ትክክል ከሆነ አዎ ይለናል። ሐሳቡን መግለጽ እንዲገልጽ እንኳን የሚችልበት አጋጣሚ ቢፈጠር እግዚአብሔር ያችን ነገር ቢያመጣልን እኛ በቃ እሺ። እንግዲህ እግዚአብሔር ያው ፈጣሪ መምጫው ብዙ ነው። ስለዚህ እኛ መንገዳችን ብለን እንደገባ ነው እሱም ደግሞ ወደ እናንተ የሚመጣበት መንገድ ይሄ ይሁን ብለን እንመኛለን። አባይ ቲቪ በራሳችን አባይ ቲቪ በሚችለው አቅም እንግዲህ ለእናንተ መደረግ ያለበትን ነገር አድርገን በቀጣይ ወደዚህ በድጋሚ የምንመጣ ነው የሚሆነው። ስለዚህ እስከዛ ድረስ ያው እንግዲህ ፈጣሪ ያለው ይሁን፣ አትዘኑ። እንግዲህ ፈጣሪ መንገዱ ብዙ ነውና ትልቅ ነገር ደስታ ሆኖ ደግሞ ድጋሚ ለመገናኘት ያብቃን። አሜን አሜን። እናቴ አሜን። ልጄ አሜን። የአብስራ አብይ ይባላለሁኝ ከጆይንደምፔጅ ዛሬ በሰው ለሰው ፕሮግራም ላይ እንደተመለከትነው ወንድማችን የስትሮክ ተጠቂ ነው። ስለዚህ ስለ ስትሮክ የሆነች አጭር ነገር እንባባል። ስትሮክ ማለት በአንጎላችን ውስጥ ያለው የደም ዝውውር ሲቋረጥ ወይም ደግሞ ሲቀንስ ነው የሚከሰተው። አንጎላችን ማግኘት ያለበትን ደምና ኦክሲጅን ካላገኘ በተለያዩ የአንጎል ክፍል ውስጥ የሚከሰቱ አደጋዎች ናቸው የሚሆኑት። ስለዚህ ስለ ስትሮክ ይሄን ያህል ባጭሩ ከተነጋገርን ስንት አይነት ስትሮኮች አሉ ወደሚለው እንምጣና 3 አይነት የስትሮክ አይነቶች አሉ። የመጀመሪያው ኢስኬሚክ ስትሮክ ነው። ኢስኬሚክ ስትሮክ 80% የሚሆነውን የስትሮክ አይነት የሚሸፍን ሲሆን በአንጎል ውስጥ ያሉ የደም ስሮች የደም መርጋት ሲከሰት ወደ አንጎል መድረስ ያለበት ንጥረ ነገርና ኦክሲጅን አይደርስም። ስለዚህ በዛ ምክንያት ኢስኬሚክ ስትሮክ ተፈጠረ እንላለን ማለት ነው። ሁለተኛው ደግሞ ሄሞራጂክ ስትሮክ ይባላል። ይሄ ደግሞ በደም መርጋት ምክንያት መከሰት ብቻ ሳይሆን ሲፈነዳ የደም ስሮቻችን ሲፈነዱ የሚከሰት የስትሮክ አይነት ነው። ሶስተኛው ደግሞ ቲአይ የምንለው ነው። ትራንዚት ኢስኬሚክ ስትሮክ ነው። እሱኛው ደግሞ ለተወሰነ ሰዓት ለ24 ሰዓት ብቻ ሊሆን ይችላል ስትሮክ መጥቶ ከዛ በኋላ የሚመለስበት ነው። ያ ማለት ከዚህ ቀጥሎ ከፍተኛ የሆነ ስትሮክ ሊከሰትብን እንደሆነ እንደማስጠንቀቂያ አድርገን መጠንቀቅ ይኖርብናል።
የስትሮክ አይነቶችን ካየን ስለ ምልክቶቹ እንወያይ። ማህበረሰቡ በጣም እዚህ ላይ ማርክ ሊያደርግ የሚገባው ነገር ስትሮክ የታይም ጨዋታ ነው። ጎልደን አወር የምትባላለች እና ያቺን ጎልደን አወር ካለፈ ታካሚው ከፍተኛ የሆነ አደጋ ሊደርስበት ይችላል። ፓራላይዝድ መሆን ሊያጋጥመው ይችላል። ስለዚህ ምልክቶቹን በምን ማየት እንችላለን? በእንግሊዝኛው ቢፋስት የሚል ወርድ አለ። እነሱን ከፋፍለን እናያቸውና ቢ ማለት ባላንስ ነው። አንድ ሰው በጣም ከተንገዳገደ ባላንሱን መጠበቅ ካቆመው፣ አይ ሲሆን ደግሞ ድንገት አንድ አይኑ ወይም ደግሞ ሁለት አይኑ ድንገተኛ የሆነ የማየት ችግር ካጋጠመው፣ ኤፍ ፌስ ነው። ስለዚህ ፊታቸው በአንድ በኩል ቤት ካደረገ እንደ አንድ ምልክት ማየት እንችላለን። ኤ የሚለው ደግሞ አርም ነው። አርማቸው መዛል ካመጣ ወይም ደግሞ ራሳቸውን እጃቸውን መቆጣጠር ካቃታቸው እሱንም እንደሌላ ምልክት ማየት እንችላለን። ኤስ ደግሞ ስፒች ነው። ስፒቻቸው የሚናገሩት ነገር ትርጉም አለማወቅ ወይም ደግሞ የተንተባተቡ ማውራት አይነት ነገር ከመጣ በሱም እንደ አንድ ምልክት ማየት እንችላለን። ቲ ደግሞ ታይም ነው። ስለዚህ ስትሮክ ላይ እንደተነጋገር ነው ታይም በጣም ወሳኝ ነገር ነው። ጎልደን ታይም የምትባለዋ ሰዓት እንዳታልፍብን ቶሎ አቅራቢያ ወዳለ ሆስፒታል መውሰድ ተገቢ ነው። ለስትሮክ የሚያጋልጡ ነገሮች አንደኛው እድሜ ነው። እድሜያችን ሲጨምር ለስትሮክ ሪስክ ውስጥ ነን። ሌላኛው ደግሞ ጀነቲክስ ነው። እናት፣ አባት፣ ቤተሰብ ስትሮክ ከዚህ በፊት አጋጥሞት ከሆነ በጀኔቲክስም ሊመጣ ይችላል። ሌላኛውና ዋነኛው ነገር ደግሞ መጠጣት ነው። ዘውትሮ መጠጣት፣ ሲጋራ ማጨስ፣ እንቅስቃሴ አለማድረግ፣ ኮሌስትሮልና አለመቆጣጠር፣ የደም ግፊታችንና ስኳራችንን ካልተቆጣጠርን ለስትሮክ ተጋላጭ ነው የምንሆነው ማለት ነው። ወደ ሕክምናውና ሪሃቢሊቴሽኑ ስንሄድ ደግሞ ሕክምናው ኢስኬሚክ ከሆነ የደም ማቅጠኛዎች ይሰጡናል። ሄሞራጂክ ከሆነ ደግሞ በሰርጀሪ እነሱ ነገሮች ይጸዳሉ። ካለቀ በኋላ ደግሞ ሕክምናው ለሰዎች በጣም የሚቸገራቸው ሪሃቢሊቴሽን ነው። ከዛ በኋላ እንዴት ሆነው ህይወታቸውን መምራት ይችላሉ፣ ወደ ቀድሞ ሁኔታቸው እንዴት ይመለሳሉ የሚሉት ነው። እነሱን በሆም ኬርም ሆነ ወይም ደግሞ በራሳቸው ፋሚሊዎቹ ፊዚዮቴራፒ ማሰራት አለባቸው። ሜቢ አሁን ከሆም ኬር ጋር ከሆነ አሳይመንት እየተሰጣጡ ፊዚዮቴራፒ መኖር አለበት። ስፒች ቴራፒ፣ ንግግር ላይም ደግሞ አደጋ ደርሶ ከሆነ ስፒች ቴራፒ ያስፈልጋቸዋል። ኦኩፔሽናል ቴራፒ። ስለዚህ ፊዚካል ቴራፒ ነው ለሪሃቢሊቴሽናቸው የሚጠቅማቸው ማለት ነው። ስለ ስትሮክ ይሄን ያህል ከተነጋገርን በማህበረሰባችን ውስጥ ደግሞ በጣም የተለመዱ ነገሮች አሉ። ምግብ መስጠት፣ ውሃ ማጠጣት፣ ቶሎ ወደ ሕክምና ተቋም አለመውሰድ። ስትሮክ ሲከሰት ስዋሎዊንግ ዲፊካልቲ የመዋጥ ችግር ስለሚኖረው ምግቡ ወይም ደግሞ መጠጡ ወደ ሳምባ ሊሄድ ይችላል። ስለዚህ አስፓይሬሽን ሊፈጠር ስለሚችል እዚህን ነገሮች ከማድረግ እንቆጠብና ታይም ደግሞ በጣም ማተር የሚያደርግ ነገር ስለሆነ ቶሎ በፍጥነት ወደ ሆስፒታል መውሰዳችንን እናረጋግጥ። አመሰግናለሁ።